ሰው ስም ባይኖረውስ ብላችሁ አስባችሁ ታውቃላችሁ? የስም አወጣጥ ሂደት ብዙ ጊዜ ምን ላይ የተመሰረተ ይመስላችኋል? ባህል፣ እምነት ወይስ ሌላ? በዛሬ ዝግጅት እነግራችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሐሳብ አስተያየቶቻችሁን ማስቀመጥም እንዳትረሱ። ወደ ጉዳያችን በዓለም አቀፍ ደረጃ የስም አወጣጥ ባህሎችና ልማዶች ከሀገር ሀገር ከባህል እንዲሁም ከሃይማኖት በእጅጉ ይለያያሉ። ስም የአንድን ሰው ማንነት፣ የትውልድ ሐረግ፣ ታሪክና ማህበራዊ ትስስር የሚገልጽ ትልቅ ትርጉም ያለው መለያ ነው ይለናል ሰሞኑን ከማህበራዊ ሚዲያ ያገኘነው መረጃ። ስም ሰየመ፣ ስም አወጣ፣ ጠራ፣ ለየ ከሚለው የግዕዝ ቃል የተገኘ ነው። ትርጓሜውም መጠሪያ፣ መለያ ማለት ነው። በዚህም ስም ማለት መጠሪያ፣ መለያ፣ አንድን አካል ከሌላ አካል የምንለይበት ሆኖ ያገለግላል። በተለያዩ የዓለም ክፍሎች ስሞች በሁኔታና በምክንያት ይወጣሉ። ቴሶል ኢንተርናሽናል አሶሲዬሽን ይህን ጉዳይ በስፋት ተመልክቶታል ይለናል መረጃችን። ብዙ ጊዜ እኛ ኢትዮጵያውያን ስም በትርጉም ከሚያወጡ ወላጆች ብንገኝም በተለያዩ ሀገራት የስም አጀማመር ስርዓታቸው የማህበረሰቡን የእሴት መዋቅር ይገልጻል። ከነኚህም መካከል የቤተሰብ ስም ቅድሚያ የሚሰጥባቸው ባህሎችን እኔ በቻይና፣ ኮሪያ፣ ጃፓን እና ሌሎችም የምስራቅ ኤሽያ ሀገራት ሲጻፍም ሆነ ሲጠራ የቤተሰብ ስም ከግለሰቡ ስም ይቀድማል። በእነዚህ ባህሎች ከግለሰባዊ ይልቅ ለቤተሰብ፣ ለትውልድና ለማህበረሰብ ትስስር ከፍተኛ ክብር ይሰጣል። ስለዚህ ግለሰቡ ከየትኛው ቤተሰብ እንደመጣ ለማሳየት የቤተሰቡ ስም ቅድሚያ ይወሰዳል። ሌላው ደግሞ በአባትና በእናት ስም ላይ የተመሰረቱ ስሞች ናቸው። በሩሲያ የስም አሰጣጥ ስርዓት የእያንዳንዱ ሰው የግል ስም በአባቱ ስም ላይ የተመሰረተ መካከለኛ ስምና የቤተሰብ ስም ይኖረዋል። መካከለኛው ስም ለወንድ ኦቪች፣ ለሴት ደግሞ ኦቭና የሚል ቅጥያ ይኖረዋል። ለምሳሌ ኢቫኖቪች ማለት የኢቫን ልጅ ማለት ነው። በሌላ በኩል በአይስላንድ ሀገር የቤተሰብ ስም የሚባል ነገር የለም። ከዛ ይልቅ የልጁ ወይንም የልጅቷ የመጨረሻ ስም የአባታቸው አልፎ አልፎ የእናታቸው የመጀመሪያ ስም ላይ ለወንድ ሰን፣ ለሴት ዶቲር የሚል ቅጥያ በማድረግ ይወጣል። ይህም የትውልድ ሐረግን በትክክል ለማስቀመጥና አባትየውን ወይንም እናትየዋን ለማክበር ነው። ሌላኛው ድርብ የቤተሰብ ስሞች ናቸው። ይህ በስፔንና በላቲን አሜሪካ ሀገራት አንድ ልጅ የግል ስሙን ይይዝና በመቀጠል ሁለት የመጨረሻ ስሞች ይሰጡታል። የመጀመሪያው የአባቱ የቤተሰብ ስም ሲሆን ሁለተኛው ደግሞ የእናቱ የቤተሰብ ስም ነው። ይህም የሚሆነው ልጁ ወይንም ልጅቷ የሁለቱ ቤተሰቦች የአባትም የእናትም ማለት ነው የዘር ግንድ ውጤት መሆናቸውን እኩል እውቅና ለመስጠትና የቤተሰብን ታሪክ ላለማጥፋት ነው። በኮከብ ቆጠራና በእምነት በተወለዱበት ቀን ላይ የተመሰረቱ ስሞችም አሉ። በእኛስ ሀገር መስከረም ላይ የተወለደች ሴት መስከረም፣ ሚያዝያ ውስጥ ከሆነ ፋሲካ፣ በክረምት ሲሆን ዝናቡ ይባል እንደነበረው አሁንማ ቀርቷል። ብቻ ግን ይህን የስም አወጣጥ ከሚከተሉት ሀገራት መካከል ህንድ አለችበት። በህንድ የሂንዱ እምነት ተከታዮች የልጁን ስም የሚያወጡት በልደት ቀኑና ሰዓቱ ላይ ባለው የፕላኔቶችና የከዋክብት አቀማመጥ ራሽስ ላይ ተመስርተው ነው። በምዕራብ አፍሪካ በተለይም በጋና ልጆች በተወለዱበት የሳምንቱ ቀን መሰረት ስም ይሰጣቸዋል። ለምሳሌ አርብ ለተወለደ ወንድ ኮፊ፣ ቅዳሜ ለተወለደ ኳሜ የሚል ስም ይሰጣቸዋል። ምክንያቱም እጣ ፋንታ፣ መንፈሳዊ ትስስርና ሃይማኖታዊ እምነቶች በልጁ የወደፊት ህይወት ላይ አዎንታዊ ተጽዕኖ ያመጣሉ ተብሎ ስለሚታመን ነው። የትውልድ ሰንሰለትን የጠበቀ የስም አሰጣጥ ስርዓትም አለ። በብዙ የአረብ ሀገራትና እንደ ሶማሊያ ባሉ የአፍሪካ ሀገራት የልጁ ሙሉ ስም የሚገነባው የራሱ ስም ሲደመር የአባት ስም ሲደመር የአያት ስም ሲደመር የቅድመ አያት ስም እያለ በመቀጠል ነው። በአረብኛ ቢን ለወንድ ልጅና ቢንት ለሴት ልጅ በማስገባት ሰንሰለቱ ይቀጥላል። ለምሳሌም መሐመድ ቢን ሳልማን ቢን አብዱልአዚዝ፣ ሼክ መሐመድ ቢን አብዱራህማን ቢን ጃሲም አልታኒ፣ ሃይተም ቢን ታሪቅ የመሳሰሉት ይጠቀሳሉ። ምክንያቱም የጎሳ ትስስርን ለማሳየትና ማህበራዊ መዋቅሩን ጠብቆ ለማቆየት ነው። በአፍጋኒስታንም ቢሆን የመጨረሻ ስሞች ከጎሳ ከትውልድ ቦታና ከሙያ ጋር ተያይዞ ይወጣሉ። በኢትዮጵያ ያለው የስም አወጣጥ ባህል ልዩ ጥልቅ ትርጉም ያለውና ከሀገሪቱ የረጅም ዘመን ታሪክ፣ ሃይማኖት እንዲሁም የቋንቋና የብሔር ብዝሃነት ጋር በጥብቅ የተቆራኘ ነው። ፕሮፌሰር ዶናልድ ሌቪን ሰምና ወርቅ በተሰኘ መጽሐፋቸው ላይ እንዲሁም ሌሎች የኢትዮጵያ ስነ ማህበረሰብ አጥኚዎች የኢትዮጵያውያን ስሞች የቤተሰብ እምነትን፣ ማህበራዊ ሁኔታና
ፍልስፍናን እንዴት አምቆ እንደያዘ ጽፈዋል። በኢትዮጵያ እንደ ምዕራባውያን ሀገራት ከትውልድ ወደ ትውልድ የሚተላለፍ የቤተሰብ ስም የለም። አብዛኛው የኢትዮጵያ ማህበረሰብ የሚጠቀመው የግል ስም ሲደመር የአባት ስም ሲደመር የአያት ስም በሚል ቅደም ተከተል ነው። ለምሳሌ የአንድ ሰው ስም ይበቃል ተመስገን እንየው ቢሆን ይበቃል የልጅ ስም፣ ተመስገን የአባት ስም፣ እንየው የአያቱ ስም ይሆናል። በኢትዮጵያ ልጆች ስም ሲወጣላቸው በአብዛኛው ከሚከተሉት 3 ምክንያቶች በአንዱ ላይ የተመሰረተ ነው። የመጀመሪያው ሃይማኖታዊና መንፈሳዊ ምክንያቶች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶና ካቶሊክ እምነት ተከታዮች ብዙውን ጊዜ ስማቸውን ከእግዚአብሔር፣ ከድንግል ማርያም፣ ከመላእክትና ከቅዱሳን ጋር በማስተሳሰር ያወጣሉ። ለምሳሌ ገብረ ሚካኤል የሚካኤል አገልጋይ፣ ኃይለ ማርያም የማርያም ኃይል፣ ሰይፈ ሚካኤል እያሉ ስም ያወጣሉ። በተጨማሪም በኢትዮጵያ ልጆች ክርስትና ሲነሱ መንፈሳዊ አገልግሎት ላይ ብቻ የሚውል የክርስትና ስም ይወጣላቸዋል። በዕለት ተዕለት ሕይወታቸው ግን ዓለማዊ ስም በሚባለው ወይንም ወላጆቻቸው ባወጡላቸው ስም ይጠራሉ። ይህም ማለት አንድ ልጅ የክርስትና ስሙ ገብረ ሚካኤል ቢሆን ቤተሰቦቹ ያወጡለት ስም ደግሞ አማኑኤል ቢሆን በአማኑኤል በሚለው ስሙ ይጠራል ማለት ነው። የእስልምና እምነት ተከታዮች ከነብዩ መሐመድ ታሪክ ከቁርአንና ከአረብኛ ቃላት ጋር የተያያዙ መንፈሳዊ ስሞችን ያወጣሉ። ለምሳሌ መሐመድ፣ አህመድ፣ አብዱላሂ፣ ፋጡማ፣ ሂክማ ወዘተ እያሉ ይሰይማሉ። ምክንያቱም ልጆች በአላህ ጥበቃ ስር እንዲያድጉና የእምነቱ በረከት እንዲጠብቃቸው በማሰብ ነው። በፕሮቴስታንት እምነትም ቢሆን ከመጽሐፍ ቅዱስ የሚወሰዱ ስሞችን ሲጠቀሙ ይታያል። ሌላኛው ደግሞ የቤተሰብን ስሜት፣ ምኞትና የህይወት ገጠመኝን ተመርኩዞ የሚወጣ ስም ነው። ወላጆች ልጁ በሚወለድበት ወቅት ያላቸውን የደስታ፣ የምስጋና፣ የተስፋ ወይንም የሐዘን ስሜት በልጁ ስም ይገልጻሉ። ስም እንደ ታሪክ ማስታወሻ ሆኖ ያገለግላል። ስሞች ብዙ ሐሳቦችን ይገልጻሉ። ተስፋና ደስታን ለመግለጽ ተስፋ፣ ደስታ፣ ፍስሐ፣ ቢሆነኝ የሚሉ ስሞች ይወጣሉ። ምስጋናን ለመግለጽ ምስጋናው፣ ታደሰ፣ በረከት፣ ትሩፋት የሚሉ ስሞች ይሰጣሉ። ከችግርና ከትዕግስት በኋላ ለተወለደ ልጅ ካሳ፣ መከታ፣ ጽናት፣ መታገስ የሚሉ ስሞችም ይወጣሉ። አልፎ አልፎም ቢሆን መፍትሄ የሚል ስምም አለ። አንድ ተመስገን የሚባለው አባት አገቡና ኑሮ አልቃና አላቸው። ሚስታቸውም ወለደች። የመጀመሪያውን ተቀበሉ። ሁለተኛ እያሉ ሶስተኛው ልጅ ላይ ሲደርሱ ይበቃል ተመስገን አሉ። እንዲህ ነው በኢትዮጵያ የሚወጡ ስሞች ትርጉማቸው። አንድ እናት ደግሞ 2 ልጆች ወለዱና እነዛ አድገው ለትምህርት ከቤት ሲወጡ ቤቱ ጭር አለ። በመጨረሻም አንድ ወንድ ልጅ ወልደው ምንጊዜም አሉት። የባለቤታቸው ስም ደግሞ አለማየሁ ነው። ምንጊዜም አለማየሁ ሆነ አይደል? ሌላው መሰረት ደግሞ የብሔር፣ የቋንቋና የባህል የጀግንነት መገለጫ የሆኑ ስሞችም አሉ። ኢትዮጵያ ከ80 በላይ ብሔር ብሔረሰቦችና ቋንቋዎች ያሉባት ሀገር በመሆኗ ስሞች የዚያን ማህበረሰብ ቋንቋ፣ ጀግንነት ወይንም የተፈጥሮ ትስስር ይገልጻሉ። በአማራ ክልል ብንሄድ ከዚህ ቀደም የነበሩ ጀግኖችን ስም ለልጆቻቸው የሚያወጡ ወላጆች አሉ። ላብነትም ሚኒሊክ፣ በላይ፣ ገበየሁ፣ ባልቻ የሚሉት ይጠቀሳሉ። በኦሮሞ ባህል የልጁን እድገት፣ ጥንካሬ ወይንም የተወለደበትን ሁኔታ የሚገልጹ ስሞች በብዛት ይወጣሉ። ለምሳሌ ጫላ የበለጠ ወይንም ብልጫ ያለው ማለት ሲሆን፣ ጉዲና እድገት፣ ሌሊሳ የሚያብብ የሚለመልም፣ ሲንግተን የማይቻል ኃይለኛ ማለት ሲሆኑ በትግራይ ብንሄድም ሀዱሽ አዲስ፣ ጽጌ አበባ፣ ሀየሎም ኃይለኛ እያሉ ስሞችን ያወጣሉ። በሌሎች የደቡብ፣ የሶማሌ፣ የአፋር ወዘተ ማህበረሰቦች ውስጥ ከቋንቋቸውና ከባህላቸው የመነጩ እጅግ ጥልቅ ትርጉም ያላቸው ስሞችም ይሰጣሉ። ስም አወጣጥ ሁልጊዜ የማህበረሰብን ባህል፣ ቋንቋ፣ ፖለቲካ፣ ኢኮኖሚ፣ ዘመን ተከትሎ ይጓዛል። አሁን በከተሞች የሚወጡ ስሞች ከመጽሐፍ ቅዱስና ቅዱስ ቁርአን የሚሰጡ ናቸው። ተሻገር፣ ቀስቅስ፣ ጥጋቡ፣ ዳምጤ፣ ዘለቀ፣ በለጡ፣ ማንጠግቦሽ፣ የውብዳር የሚሉትን ስሞች በከተሞች ብቻ ሳይሆን ለከተማ ቀረቡ በሚባሉ የገጠር አካባቢዎችን መስማት አሁን የማይታሰብ እየሆነ ነው።
የዕብራይስጥ ስሞች በስፋት ለልጆች ይሰጣሉ። በእስልምናው እምነትም የቅዱስ ቁርአን ስሞች ለልጆች ይሰጣሉ። ስም ለባለቤቱ ሞራል፣ በረከትና መኩሪያ የመሆን ጥቅም አለው። በአንጻሩ ወላጆች የራሳቸውን ብሶት ወይንም ከጎረቤት ጋር ያላቸውን ጠብ አትርሳው ብለው በልጃቸው ስም ሲገልጹ በልጆቹ ላይ የስነ ልቦና ጠባሳ ይፈጥራል። ለበቀልና ተንኮል ዝግጁ ሆነው ቂም ቋጥረው ሊያድጉም ይችላሉ። ስም የሚለወጥ መለያ ነው። ስሞች በብዙ ምክንያቶች ይቀየራሉ። ሰዎች ሃይማኖት ሲለውጡ፣ ከገጠር ወደ ከተማ ሲመጡ፣ አካባቢ ሲለውጡ፣ አዲስ ማንነት ለመገንባት፣ ለመድረክ ስምነት፣ አንዳንዴ ደግሞ በትምህርት ቤት ከጓደኞች ጋር ለመመሳሰል የሚቀየሩ ስሞችም አሉ። በፖለቲካ ርዕዮተ ዓለም ለውጥ፣ በወንጀልና በሌሎችም ምክንያቶች ብቻ ብዙ ናቸው። ስሞች ይቀያየራሉ። ከነኚህ መካከል የስብዕና ግንባታና የአስተሳሰብ ለውጥ አሰልጣኙ ዳዊት ገብረ እግዚአብሔር ስሙን ከአዲስ ራዕይና ህልም ጋር ለማያያዝ ዳዊት ድሪምስ ብሎ የአባቱን ቀይሯል። ድምፃዊ ኤልያስ ተባበል ጎንደር ሲኖር ስሙ ልዋጥህ ነበር። አዲስ አበባ ሲገባ ግን በዙሪያው ያሉ ሰዎች ኤልያስ እንዳሉት ይገለጻል። በአጠቃላይ ስሞች ከዘመኑ መንፈስ ጋር ይጓዛሉ። ዘመኑ እራሱ ጥሩ ወይንም መጥፎ ብሎ ይፈርጃቸዋል። ውድ ቤተሰቦቻችን የዛሬ ዝግጅታችን ያደመጣችሁት ነበረ። ሐሳብ አስተያየት ካላችሁ ኮሜንት መስጫው ላይ ማስቀመጥ እንዳትረሱ። ቢስተካከል የምትሉትንም አክላችሁ